ቆይ መቼ ነው እናንተ ለቃላችሁ ታማኝት? ቅድም ነገ ጠዋት እንሸኛቸዋለን ጋሼ አልከ። ሄጂ ሳልጨርስ ና ቅዱስ አሁን እንሸኛቸው ለጠራኝ። ምን ላድርግ? እኔም እኮ ግራ ገብቶኝ ነው። ለነገሩ እኔ ተጭኛቸው ነው እንጂ እሳቸው መጀመሪያ መሄድ ፈልገው ነበር። ከብቶቹ ቀዩ ምናምን እያሉኝ ነበር። አይ ለቀዩ ለከብቶቹ አይመስለኝም እንደዚህ ጣጥፍ ችግር ሳይኖር አይቀርም። የምታውቁት ነገር አለ? እንደኔ ምንም አላለኝ። ጽናት ላንቺ የነገሩሽ ነገር አለ? አረ ምንም አላለኝ። ሰላም ነው የሚሆነው። ያው እሱ ለከብቶቹ ያለው ቦታ ልዩ ነው። በዛ ላይ ቀዩን ሰላም መሆኑን ማየት ይፈልጋል። አይመስለኝም ጽናት የሆነ ችግር ሳይኖር አይቀርም። ቼካሪ ያስፈልሽ። ለማንኛውም እኔ በቃ ልሂድ። እንዴ ምግብ ብላና ትሄዳለህ? ለጋሽ ያፈላሁት ቡና ማለት እሱን ጠጣ። ቡናው አሪፍ ነበር፣ ግን እናንተ ጋር ከቆየው የሆነ ነገር ስለሚፈጠር ላምልጥ። ቻው። እዛም ሄዶ እኮ ቡና ነው የሚጠጣው። እንዴት ነሽ? ደህና። ምን ነው ችግር አለ? ችግር ደግሞ ጠፍቶ ያውቃል እንዴ? ችግር እኮ አንዱ የህይወታችን አካል ሆኗል። ኦሆ እንደዛ ከሆነ እስኪ አፋልጊ። የኔ ወይ ጥዬዋለሁ፣ ወይ ሌባ ወስዱብኛል፣ ወይ ጠፍቶብኛል። አንተ ደግሞ የለየለ እብድና ስምሽን ወሰድኩብሻ። የምን ሰው? የእብዶች አለቃ እንደምትባይ እኮ ሰምቼልሻል። እኔ ብለው ቆይ ለሁሉም እንደመጣው ላይ ሁሉ ነው የሚናገሩት። ለምን አንደኛውን ቆይ ታታ ያስተውልኝ ግንባር ላይ እስኪ። አይ ግንባርሽ ትንሽ ነች፣ ለታቷ አትበቃ። ያው ጨረስክ? ሂድ በቃ። እንደዚህ የሚያናድድሽን ነገር ሂድ በቃ እንደምትዩ ህይወትሽ ውስጥም ያለውን ችግር ለምን ሂድ በቃ አትዩ? ደግሞ ምን ማለት ነው? ባስረዳሽ ደስ ይለኝ ነበር፣ ግን በጣም ቢዚ ነኝ፣ እቸኩላለሁ። ምነው ጊዜ የለኝም፣ በቀጠሮ ነው የምገኘው አልክሳ? አዎ እኮ በቀጠሮ ነው የምገኘው፣ ግን ጸሐፊ የለኝም። እንደዛ አለሽ ነበር። እሺ አሁን ሂድ። አትናደጂ፣ ታገሽ። የታገሰ ጣፋጭ ፍሬ ይበላል፣ ያልታገሰ ግን መራራ ይበላል ይባላል። ቻው። ምን ነው እዚህ ቤት ደግሞ ፈላስፋና ጥበበኛ ነኝ የሚል ሰው በዛ። Build a brighter future for your family back home with Olim Trade. አይ ኮሰረቴ እዚህ ያለች ደግሞ እንዴት ነው የተኛችው? ሰኒ ሰኒ እጅ ሰኒ ሰኒ አንተ ሰውዬ ቤቴ ምን ታደርጋለህ? ቤቴ ቤቴ ነው ያልሽው? ቁልፉን ከየት ነው ያመጣኸው? ማን አስገባ? ኧረ ሴትዮ መጀመሪያ ተረጋጊ እባክሽ። እንዴት ነው ማረጋጋው? ቤቴን ብትዘርፈኝስ? ኪራ ቤት እኮ ነው ያለሽው። እዚህ ነኝ እንዴ? አዎ ኮሰረቴ። እንደው ኮሰረት ይውጣ። ለማንኛውም ተስተካክለሽ ተኝ ልልሽ ነው የቀሰቀስኩሽ። አንተ ያለ እዚህ ቤት ውስጥ ብቻ ይልተኛ? ምን አደርግሻለሁ? አልበላሽ እንዴ? የማይሆነውን። እሺ ትሄደው ነው? ጋሼ ሊሸኛቸው ነው። ወይኔ ሳልሰናበታቸው ብታይ እንዴት ተቻክሎ እንደወጡ። ለምን? አንተን ላለማየት ነዋ። እኔ እኮ ዝም ስልሽ ምላስሽ አያርፍም፣ የሆነ ነገር ስልሽ ደግሞ ይይት ያለሽ። በቃ በእናትህ ሲጀምር ከእንቅልፌ ሆን ብለን የቀሰቀስከኝ። እናቱ አንቺ ጭቅጭቁ ላይ ትቆያለሽ መሰለኝ። እኔ ደክሞኛል፣ ከስራ ነው የመጣሁት። ለምን ከስደት አይሆንም? ምን አገባኝ? ሆ እንደ ሚስት እግሬ ሲገባ ጠብቀሽ መጨቃጨቁን ተይ። ጭራሽ ባልቶንም ያምራል። እና መቼም ሚስት አልሆን ታዲያ ምንድነው ለክርክር የምትመቻቸው? እንዴ አልገባኝም። ቆይ እኔ ባለመው ምን ያንሰኛል? ለሌሎቹ ልትሆን ትችላለህ፣ ለእኔ ግን አትሆንም። ምን ማለት ነው? ሆሆ አንተ ሰውዬ መቼም የኔ ባል ልትሆን አትችልም።
እንዴት ዋላችሁ? ስለ ትዳር እያወራችሁ ነው የመጣ ነው ሊሆን? በሉ በቃ እኔ የቤት ጥበቃ ጊዜ ኤክስፓየርድ አድርጓል። ኧረ ቆይ ቅድም እኮ ምግብ አልበላሽ፣ በልተሽ ትሄጃለሽ። በሉ ለማንኛውም እኔ ልብሴ ልቀይር። በሉ እኔም ኪችን የለያ ምንድን ነው ትረሙ ታፍጥብኝ? ደስ ላይ ነው እንዴ? እነዚህ ልጆች ሶስተኛው የዓለም ጦርነት ሊያስነሱ ነው እንዴ? እንዴት መጣሽ? ስራ ካለ ያገዝሽ ብዬ ነው። እኔ የምልሽ ሰኒ፣ ቆይ ከክብሩም ጋር ስለ ትዳር እያወራችሁ ነበረ? አዎ፣ አንቺ ከወንድ ጋር ስለ ትዳር ስታወሪ ሳይሽ በደስታ አሞኛል። ትንሽ ቆይተሽ ብትመጪ ኖሮ ከዛ ቤት ሬሳችን ነበር የሚወጣው። አይ እሱን እንኳን ተይው፣ በዛ ደረጃ አትጨካከሙ። አንቺ በተደጋጋሚ ነገር ይሻላል እንደዚህ አትበይኝ እኮ። ለምን አይደለም ስለ ፍቅር በመውሳት ምንም ማሰብ አልፈልግም። እንዴ ቆይ ሰኒዬ፣ ስለ ራስሽ አታስቢም እንዴ? ስለ ራሴ እኮ ስለማስብ ነው እንደዚህ የምልሽ። በቃ እሺ፣ እሱን ተይው፣ ሌላ ጊዜ ለብቻችን ሆነን እናወራዋለን። ስለ ትዳር ድጋሚ ማንሳት አልፈልግም። አላልሽም? ለማንኛውም አሁን ምግብ ልስራ ወይስ ያለውን አሙቀን እንብላ? ያለውንና ከነሱ እንጨምራለን። እሺ ምሩዬ፣ ሰሞኑን ስራ ቢዚ አድርገኝ ወክ ምጣ እንኳን ሳልሻል። አንተም እኮ እየደከመ ነው። ለዛ ነው አረ እግሬ ውሃ ሙቀሽ የምትጠብቂኝ። እኔማ ለሱ ነበር፣ ግን ምን አውቃለሁ? እኔ ያሞቃለሁ፣ አንተ እየመጣ የኔ ነገር ታጥባለህ። እና ታዲያ ምንም ቢሆን እኮ የልቤ ንግስት ነሽ እንዴ? አንተም እኮ የልቤ ንጉስ ነህ። እሱማ ልክ ነሽ። ደግሞ ስሚ፣ እማዬ ደውላ ነበር። አረ አዎ፣ ያልኩሽን ነገር እንዴት አደረግሽልኝ ነው ምናምን ነገር አለች። ቆይ ምን ብላሽ ነው? አይ ምንም፣ እንዲሁ የሴቶች ጉዳይ ነው። ኦኬ፣ በጣም ጥሩ። ጭራሽ ከጀርባ ማውራት ጀመራችሁ እና ፊት ለፊት እንዳናማማ አልፈቅድልን አልኩ እኮ። አረ ነው? አዎ እንግዲህ ምን ተሆን። እሱማ ምንም አላመጣም። ለነገሩ ይኸውልሽ፣ አንቺንም እናቴንም አልናገራችሁ ሁለት ሰዎች ሆናችሁብኝ። እኔ ገብቼ ብተኛ ነው የሚሻለው። በቃ ግባ፣ መጣሁ። ወይኔ አምላኬ፣ አሁን ምንድን ነው የሚሻለኝ? የናኦሚ እናት ስለ ሰርጉ ልታወራኝ ነው የሚሆነው። ሰርጉ ካለፈ ደግሞ ውለጅ ትለኛለች። ምሩ አትመጭም? ናኦሚ መጣሁ። ኪራዬ፣ ወይ አባቴ እንደዚህ ደስተኛ ሆኖ ሳይሆን እንዴት ደስ እንዳለኝ ነግሬሽ ነበር እኮ። ቤተሰቦች ከልጃቸው ደስታ በላይ ምንም ያስደስታቸው ነገር የለም። አዎ፣ ቤተሰቦቻችን ስለተቀበሉን እንዴት ደስ እንዳለኝ። አሁንማ ከመቀበል አልፈው እኮ ጋሼ ሊድሩን እያሰቡ ነው። ኪራ፣ ወይ ሰርግ ስትል የሆነ ነገር ትዝ አለኝ። ምን? እኛ አካባቢ እኮ ሴት ልጅ ከነ ክብሯ ነው የምትዳረው። እና ማለት አልገባም። ሴት ልጅ ከነ ክብሯ መሆን አለባት ስታገባ። እና እኔ እናት እላለሁ። በምን ያውቃሉ? ደግሞ እኮ ነበርሽ። እንደሱ አይደለም፣ እነሱ የሚያውቁበት መንገድ አላቸው። እንዴት? የደምሻሽ የሚባል ነገር አለ። አልገባኝም። ይሄ ሰኒ እንዳለችው አይነት ነገር? እባክሽ በቃ እሱን ጊዜ ሲደርስ እናስብበታለን። አሁን እንተኛ። አዎ እባክህ በቃ ፈጣሪ ያደረግነውን ያውቃላል። እሺ የእኔ ህይወት። ሄሎ፣ ሁሉም ሰላም ነው? አዎ፣ ሰሞኑን እኮ ማልደውለው ትንሽ ስራ ቢዚ ሆኜ ነው። እና እንዴት ነው ህይወት? ህይወት እኔ ጋ ያስጠላል። ይመሻል፣ ይነጋል። ሁሌ ከራሴ ጋር መፋጠጥ ነው። እሱማ
አንቺ ያለሽልኝ ግን ምን ዋጋ አለው ካጠገቤ የለሽም። እህቴ ቆይ መቼ ነው በይነ ስጋ ማይሽ? እኔ እኮ እንዳንቺ ጠንካራ አይደለሁም። በቃ ብቸኝነት ደክሞኛል። ነይና ገላግኝ። እሺ በቃ ደህና ደሪ ማለቴ ደህና ዋይ። ለካ እናንተ ጋር ቀን ነው። ቻው። እሺ እዚህ ነው ያደርኩት። እንዴት አደርክ? ለምንድን ነው እዚህ ያደርኩት? እኔ ከልክዬ። ለምን? ማታም ወደ ጥሩ አልነበረም። ኪሩቤል ደጋግሜ ነግሬሃለሁ ስለ እኔ ያውቃለው ብዬ። የማታ ሁኔታ ግን በፍጹም ልክ አልነበረም። አሁን መሄድ እችላለሁ? እንዴ ደግሞ ስለምን መሄድ ነው የምታወሩት? ቁርስ ሳበላማ አትሄዱ። ይቅርተኛ፣ አመሰግናለሁ። ለምን? አጀሬው እኮ ይኸውልሽ በጠዋት ቁርስ ከመብላቱ በፊት ቡና ይጠጣል። እንዴ በባዶ? አይገርምሽም? በሉ ጀመራችሁትን ወሬ ቀጥሉት። ቆይ ልጁ ምን ሆኖ ነው? አላውቅም። ማታም ልክ አልነበረም። ምን አጋጥሞት ይሆን? እስኪ ቆይ ይረጋጋና እኔ አወራዋለሁ። እና ሄደ እኮ ተመልሶ ይመጣል። እንዴት እንደዚህ እርግጠኛ ሆንክ? የመኪናው ቁልፍ እኔ ጋ ነው። መቼም በጅራፍ አያስነሳት። በቃ እሺ፣ እኔ ቁርስ ልሰራ ነው። ቡናም ከፈለገ ላፍላለት። እሺ። ልጁ ግን ምን ሆኖ ነው እንደዛ እንደ ሬዲዮ 24 ሰዓት የሚለፈልፍ ልጅ ዝምተኛ ይሆን ባንዴ? እንዴት ነህ ቅዱሴ? ምን ነው ዛሬ በር ላይ አገባም እንዴ? በአዲስ መልክ ስራ ጀምሮ። የምን ስራ? ዘበኝነት። እንዴ ቀጠሩክ? ተመስገን በላ። ተመስገን። ይሄን እድል ያጣ ስንት ሰው አለ ስራ ፈት። እሱስ ልክ ነህ። እና ትገባ? ተወኝ እባክህ፣ መሄድ ነው የምፈልገው። ወዴት? ወደ ላይ። አልገባኝም። ለማንኛውም አሁን ግባና በዛውም ኪራን ቁልፍ አምጣልኝ በለው። አትገባም እንዴ? አንተ አትለው? አይ አንተ ልጁ ምን ሆኗል ዛሬ? ቆያብሻ አንቺም ጥለሽኝ ኪችን ገባሽ። ባልሽም ወደ ስራ ሄደ። ቁርስ የበላንበትን እኮ ላጣጠብ ብዬ ነው። እንኳን አጠብሽ፣ ጥሩ አድርገሻል። እኔ የምልሽ እዚህ ጋር ከሄድን ስንት ጊዜ? ኧረ እኔ ከትላንት ወደ ሄጄ ነበር። እኔማ የናሆሜ እናት መታ ነበር። ብታይ ከመቼ እንደሚመሽቃ ነው። አሁን እኮ ሪ ለቤት እመቤት ሆናችኋል። እንደፈለጋችሁ መንቀሳቀስ ቀረ። ኧረ አንቺ ልጅ ግን ተይ፣ ትዳር እንደ እስር ቤት አትዩ። ለዛውም ራስሽን በቁም የምታስሪበት እስር ቤት ነዋ። ሆ እኔ አንቺ ልጅ አልከራከርሽም። ተከራከሪ። አንቀጽና ምዕራፍ እያጣቀስኩ ነው የምከራከርሽ። ጭራሽ